እስቄ መቶ ይቅርታ መጠየቅ አለበት ብላ እናቱን ስትላት ያለያ ግን እዚህ ቤት አስወጣሻለሁ ስትላት እሷም ደግሞ እስቄን ለምና እባክን ብላ በስንት መከራ ይቅርታ ልጠይቃ መጣ። እናም በር ላይ ቆመ። እሺ እስቄው መጣ ትለዋለች ሰላምም አዎ መጣው። እናም ባለፈው ላጠፋሁት ነገር በጣም ይቅርታ ልጠይቅሽ ነው የመጣሁት ይላታል። ግን እኮ ታዲያ እንደዚህ አይደለም አጠያየቅ እኮ ልክ አይደለም ትለዋለች። እናቱን ብድግ አድርጋ አይ ልጄ አሁን ተጸጽቶ ነው መጥቶ ይቅርታ ሊጠይቅሽ የመጣው ትላታለች። እና ማን አንቺን ጠይቀሽ? አንቺን አወራውሽ? ያወራውት እሱ መልስ የለውም። የምሬን ነው እኔ ተጸጽቼ ነው ይቅርታ ይጠይቅሻለሁት ይላታል። እስኪም ሰላምም እውነት የምር ተጸጽተ ከሆነ ናና እግሬ ላይ ወርቀህ ይቅርታ በለኝ ትለዋለች ይላታል። እናቱም ምን ነው ልጄ ይህን ያክል ምን አጥፍቶ ነው እንደዚህ የምትዩ ትላለች። እስቄም በጣም ይናደድባታል በሰላም በጣም ይናደድና እግሬ ላይ ወርቀህ ይቅርታ በለኝ ስትለው እሷ መጀመሪያ መቶ ይቅርታ ካላለኝ ስትለው ይህን ራሱ ማድረግ አልፈለገም ነበር። ግን ደግሞ እናቱን እንዳታሰቃይበት ለዚያ ሲል መቶ ይቅርታ ጠየቃት። ነገር ግን ደግሞ ሰላም እግሬ ላይ ወርቀህ ይቅርታ በለኝ ትለዋለች። አሁንሳ በዛሽው ከዚህ በላይ በቃ እማዬ እባክሽ ተያዝችን ሊሄድበት ይላታል። ኧረ ነው እንዴ ተጨማለኩ? እሺ እንደውም ሁለታችሁ ቤት የለቃችሁ ወታችሁ ሂዱ ትላለች። እናትን በጣም ትደነግጥና ምክንያቱም ደግሞ ከቤት ሁለታችሁ ሙጡ ስላለቻትኝ እሷ ደግሞ መሄጃ ስለላትኝ እሺ በሱ ፋንታ እኔ ግልሽ ልውደቅ ትላለች ማለት ነው። እስቄም በጣም ይናደድና እማዬ ቆይ ምን ማለትሽ ነው? እንዴት ነው የምታወሪው? ምንድን ነው የምትይው? ከእሷ እግር ላይ ምን ብለሽ ነው የምትወርቂው? ይላታል። ዝም በል በቃ ይሉና ማዘርህም በቃ እሺ ይሄው ብላ እግሯ ላይ ትወርቃለች። እሺ አሁንስ ደስ አለሽ? እማዬ ቆይ ግን ለምን ደሞ ማንሄደው ከዚህ ይላታል። እሺ አሁንስ ደስ ብሎሻል ብላ ቀና ብላ ታያታለች። በጣም ይናደድና እናቱን እየጎተተ ያስወጣታል። ሰላምም በጣም ትስቃለች፣ ተደሰተች። ምክንያቱም ደግሞ እች ትልቅ እናት እታች ወርቃ ይቅርታ ስለጠየቀቻት በጣም ደስ አላት። በጣም ብስጭትና እማዬ በእናትሽ እንዴትም ቢሆን እዚህ ቤት ላስወጣሽ እኔ ኃላፊነት ሁሉ ውሰድ እባክሽን ብሎ ይለምናታል። አሁን ዝም በል አንተ እኔን የኔን ቃል አለማክበር ፈልገ ነው እንጂ እግሯ ላይ ብትወርቅ ምን ችግር አለው? ምን ትሆናለህ? ይኸው እኔ እግሯ ላይ ወደኩኝ ምን ሆንኩኝ? ትላለች። እማዬ የማይባል ነገር አድርግ የማይባል ነገር አድርግ አትበይኝ፣ እኔ በፍጹም ይሄን ነገር አላደርገውም ይላታል። እያየሻት አይደል እንዴ ንቀቷን እንዴትም እንደምትሆን እሷ እግር ላይ ነው የሚወርቀው እኔ ይቺ አመዳም እያለ እስኪ መሳደብ ጀመረ። እኔ ግን አደርገዋለሁ ውሸቷንም እንኳን እያወቅኩ ቢሆን ሁሉን ነገር ችዬ እኖራለሁ ለልጄ ስል ትለዋለች። በጣም ተናደደ። እስቄም ማዘርም አለቀሱ። ይኸውልሽ እማዬ ቆይ ግን እኔ የምልሽን ለምን አሰሚኝም? እንደምንም ብዬ ቢሆን ተቸግሬ እኔ ላኖርሽ ከዚህ ሲኦል ቤት እባክሽን ላስወጣሽ ብሎ እስቄም ቢለምናት ግን ደግሞ አቤልን ጥላ መውጣት አልችልም። አቤል ሰላም ሚስቱ ብትሆንም ግን ደግሞ በጣም ነው የምታሰቃየው እና ይሄ ነገር ደግሞ እሱ ሲጎዳ ማየት ስለማትፈልግ ስለዚህ በቅርብ ርቀቱና ልጇን ማየት ስላለባትኝ እናም ከዛ ቤት ሰላም እንደፈለገች ብታረጋትም ነገር ግን ሁሉን ነገር ችላ እያለፈች ነው። ልጄ እኔ በፍጹም ከልጄ ጎን መቼም ቢሆን አልርቅም። ይኸውልህ ልጄ እንደሆነ እኮ አውቃለሁ። ውጤቱን ደግሞ ሰላም ነች ያስቀየረችው። ይሄን ደግሞ እኔ በጣም አውቃለሁ። ስለዚህ አቤል ልጄ ነው። እናም ከልጄ መራቅ አልችልም። እዛው እሷ እንደፈለገች ታሰቃየኝ እንጂ። ይሄ ደግሞ ምን ማለት ነው እማዬ? አንዴት አወቅሽን? ይላል። እስቄም በጣም ይደነግጣል። አዎ ሰላም ራሷ በአንደበቷ ነው የነገረችኝ እያለች ማዘሩን ማልቀስ ጀመሩ። እማዬ እውነቴን ነው ምልሽ እች መጮቅ አለቃትም ይልና እስቄም በጣም ይናደዳል። ልጄ ለዚህ እኮ ነው ተረጋጋ የምልህ። ከዚህ ቤት መራቅ ማለት እኮ ሰላም አቤል እንድታጠፈው መፍቀድ ማለት ነው ትላለች። ቆይሽ ታዲያ እማዬ ምንድነው የምናደርገው ብሎ ይጠይቃታል። እሱን አላቅም ትላለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ ሆነ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ናችሁም ከልብ በማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ።
እናቱን ባለማወቅ የቤት ሰራተኛ ያደረገው ወጣት መጨረሻ አሳዛኝ ታሪክ ይዤላችሁ መጥቻለሁ። አሳዛኝ ድራማ ማለት ነው። በጣም ነው የሚያሳዝነው። የአቤል እናት በሰላም ትሰቃይ፣ እንዲሁም እስቄ እግሯ ላይ ውደቅ ተብሎ እግሯ ላይ ወድቆ ይቅርታ ለመጠየቅ ሲገደድ፣ እንዲሁም ደግሞ እስቄ ይህን ነገር በፍጹም ማድረግ አልችልም፣ ይቺ አመዳም ከእሷ እግር ላይ ነው የሚወድቀው ይላል ማለት ነው። እና ማዘሩን በሱ ፋንታ እኔ ገርሽ ይወርቃለሁ ብላ እግሯ ላይ ስትወድቅም ነበር ያየ ነው ማለት ነው። በጣም ነው የሚያሳዝነው። ስለምናገር ሰላም የምታደርገው ነገር በጣም ከባድ ነው። ታዲያ እማዬ ይህን ነገር ካወቅሽ ለምንድን ነው ለአቤል እናትን የማትዩ ብሎ ይጠይቃታል። አንተ ቆይሽ ስታስበው እኔ አሁን አቤል ለሁለተኛ ጊዜ እናትን ብዬ ብለው የሚያምነኝ ይመስላል ብላ ትጠይቀዋለች። በቃ እማዬ እንዴትም ብለን ግን ደግሞ ለአቤል እውነቱን ማሳወቅ አለብን እና ታዲያ ምን እናድርግ ብሎ እናትን ጠይቃታል። ሰላምና አቤልም አንድ ላይ ቁጭ ብለዋል። እና ሰላም አሁን ላይ የሆነ ነገር ስላሰበች ጸባዩን አስተካከላለች። በተለይ ከአቤል ጋር ያላት ነገር እናም ቁጭ ብሎ እሱም ምንም ነገር አያወራትም ነበረ። እንዴት ነው ስራ እንዴት ነው አቤልዬ ትለዋለች። እና ስራ በጣም ጥሩ እንደሆነም ይነግራታል። አይ ይመስገነው ትልና እስቄ መጥቶ ነበር እኮ ትለዋለች። እሱም ድንግጥ ይላል። ኧረ እባክሽ በሰላም ነው የመጣው ይላታል። አዎ በሰላም ነው። እንደዛ እያለ ማዘር ግን ተደብቀው እየሰሙ ነበር በረስር። እስቄ የመጣበት ምክንያት በባለፈው ጉዳይ ይቅርታ ሊጠይቀኝ ነበር የመጣው እና እኔም ደግሞ ምንም ችግር እንደሌለና እኔም ይቅርታ አድርጌ ተቀበልኩትኝ ይቅርታውን ትለዋለች። አይ ጥሩ ነው ደግ አድርገሻል ይላታል። እኔ የሚለው መቼ ነው ቆይ ስራ ፍሪ የምትሆነው ትለዋለች። ሲደግሞ ማለት ነው ለምን ፈለግሽው ይላታል። እንደዚህ ሲላተኝ ያው እንደ ድሮ ወተን ራት እንድትጋብተ ይፈልጌ ነው ለዛ ነው ትለዋለች። አቤልም ይስቅና ደግሞ ምን አሰብሽ ይላታል። አይ ምንም ወንዱ ወጥተን እንድንዝናና ፈልጌ ነው ትለዋለች። መቼ እረፍት እንደምሆን እንኳን አላቅም፣ መቼ እረፍት እንደሚሰጡኝ፣ መቼ ስራ እንደምሆን ራሱ አላቅም ሲላተኝ ሰላምም በቃ የኔ ፍቅር አትጨናነቅ፣ ሁሉንም ነገር እኔ አስተካክላለሁ ትለዋለች። እሺ በቃ ይላታል። የአቤል እናትም በር ላይ የተለጥፋ እየሰማች ነበረ። እናም ደግማውን ደግሞ እንደው ምን አይነት ተንኮል አስበሽዋን እያለች ብቻዋን ታወራለች። አምላኬ እባክን ልጅን ጠብቅልኝ አደራ እያለች ወሬያቸውን ስለጨረሱ እሷም ወሬዋን ሰምታ የአቤል እናት ወደ ኩሽና ሄደች። ኤልማኪ ጋ ደወለ። በተደጋጋሚ ማክዳ ጋ ይደውላል፣ ግን ደግሞ ስልኩ አይነሳም። አቤልም አረ ማኪ አረ በፈጠረች ስልኩን አንሺው ይላል። ነገር ግን ስልኩን ልታነሳው አልቻለች። አቤልም እናቱ ውስጥ ምግብ የሰራች ነው እና አቤል ውሃ ይጠመዋል። ወደ ክችን ይመጣና ማሚ ውሃ ልሰጪኝ ትችያለሽ ይላታል። እሷም እሽትልና ውሃውን ትሰጠዋለች። አቤልም ውሃውን ጠጥቶ ማዘርን አመሰግናለሁ ማሚዬ መልካም ቀን ይላታል። እሷም በጣም ደስ ይላትና እሽ በቃ ልጄ ትለዋለች። እስቄም በጣም ተናዷል። መቅደስ ትቀልድበታለች። አዎ አንቺ ቀልጂ፣ እኔ በጣም ተናድጃለሁ። እናቴ የሰው እግር ላይ ወድቃ ስላየዋትኝ በጣም ተሰምቶኛል ይላታል። መቅዲም አይስቄ ማኮ ይገባኛል፣ ግን ደግሞ ነገሮችን ለማቅለልና እንዲሁም ደግሞ አንተን ለማጽናናት ነው እንጂ ለእኔም ራሱ በጣም